ሰላም ተወዳጆች እንደምን ቆያችሁ? የተበላሸ ነገር እንደገና ግን መገንባት ፈልጋችሁ ታውቃላችሁ? ምናልባት ህይወታችሁን፣ ህልማችሁን ወይም እምነታችሁን። ዛሬ የነህምያን ታሪክ እናያለን። ነህምያ ንጉስም ነብይም አልነበረም። ያልተለመደ ተልዕኮ ያለው ተራ ሰው ነበር። የእሱ ታሪክ በመጽሐፍ ቅዱስ በመጽሐፈ ነህምያ ምዕራፍ 1 እስከ ምዕራፍ 13 ውስጥ እናገኛለን። ወደ ታሪኩ አብረን እንግባ። ነህምያ ከሀገሩ ርቆ በፋርስ ይኖር ነበር። እሱ በፋርስ ለንጉስ አርጤክስ ደጅ አሳላፊ ሆኖ ይሰራ ነበር። በጣም አስፈላጊ ስራ። አንድ ቀን ከወንድሞቹ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ዜና ይዘው ከይሁዳ መጡ። እሱም የዳኑትን ከምርኮ የተረፉትን የአይሁድን ነገር እንዲሁም የኢየሩሳሌምን ነገር ጠየቃቸው። ከምርኮ የተረፉትና ወደ አውራጃ የተመለሱት በታላቅ መከራና ውርደት ውስጥ ናቸው። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉት። ቅድስቲቱ ከተማ ኢየሩሳሌም ፈርሳ ነበር፣ ግድግዳዎቿን ፈራርሰዋል። ጠላቶች በማንኛውም ጊዜ ሊመጡ ይችላሉ። ሕዝቡም በዚህ ምክንያት አፍረውና ፈርተው እየኖሩ ነበር። ይህንን ቃል በሰማ ጊዜ ነህምያ ተቀምጦ አለቀሰ። ያለ ቀናትም ያዘን ነበር። በሰማይም አምላክ ፊት ይጾምና ይጸልይ ነበር። ነህምያ ልቡ ተሰበረ። ይህን ነገር በሰማው ጊዜ ተቀምጬ አለቀስኩ። ጥቂት ቀንም አዝኜ በሰማይ አምላክ ፊት ጸለየ። ነህምያ ችግሩን ሲሰማ መጀመሪያ ወደ ተግባር አልሄደም፣ ወደ አምላኩ ጸለየ። ነህምያ ረጅምና ኃይለኛ ጸሎት ጸለየ። እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌትና ቀን የምንጸልየውን ጸሎት ትሰማ ዘንድ ጆሮህ ያድምጥ፣ ዓይኖችህም ይከፈቱ። አንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴን ቤት በድለናልና እኛም በአንተ ላይ እጅግ ክፉ ሥራ ሰርተናል። ለባሪያም ለሙሴ ያዘዝከውን ትእዛዝ ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ትእዛዜንም ብትጠብቁ ብታደርጓትም የእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ። ስሜም የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያህ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልና በብርቱ እጅህ የተበሽካቸው ባሪያዎችህና ሕዝብ ናቸው ብሎ እግዚአብሔርንም አመሰገነ። የራሱንም ጨምሮ የሕዝቡን ኃጢአት ተናዘዘ። እግዚአብሔርም እንዲረዳው ጠየቀ። አቤቱ ጆሮ የዚህን ባሪያን ጸሎት አድምጥ፣ በዚህ ሰው ፊት ሞገስን በመስጠት ለባሪያ ዛሬ ያሳካል። ነህምያ የንጉሱን እርዳታ ከመጠየቁ በፊት በመጀመሪያ እግዚአብሔርን ጠየቀ። አንድ ቀን ነህምያ ንጉሱን ሲያገለግል በጣም አዝኖ ነበር። ንጉሱም ይህን አስተዋለ። ስለዚህም ንጉሱን ሳትታመን ፊት ለምን እንደዚህ ያዝናል? ይህ የልብ ሐዘን ካልሆነ በስተቀር ሌላ ሊሆን አይችልም ሲል ጠየቀው። ነህምያም ፈራ። እርሱ ግን በሐቀኝነት ተናገረ። ስለ ኢየሩሳሌም ንጉሱ ነገረው። ንጉስ 1000 ዓመት ንገስ፣ የአባቶቼ መቃብር ያለባት ከተማ ተፈታለች፣ በሮቿን በእሳት ተቃጥለዋልና ፊቴ ስለምን ያዝን አለው። እጅግም ብዙ አድርጎ ፈራ። ከዚያም ንጉሱ ምን ትፈልጋለህ ብሎ ጠየቀው። ነህምያም እንደገና ጸለየ። ከዚያም በድፍረት ጠየቀ። ሄዶ ከተማዋ እንደገና ለመግባት ፍቃድ ጠየቀ። እስከ ይሁዳ ሀገር ድረስ እንዲያደርሰኝ በወንዝ ማዶ ላሉት ገዦች ለአስተማማኝ ጉዞ ደብዳቤ ሰጠኝ ብሎ ጠየቀ። በቤቱም አጠገብ ላለው ለግንብ በሮች ለከተማውም ቅጥር የሚገባበትን ቤት እንጨት እንዲሰጠኝ ለንጉስ ዱር ጠባቂ ለአሳፍ ደብዳቤ ሰጠኝ ብሎ ጠየቀ። ንጉሱ ተስማማ። የአምላኬም የቸርነት እጁ በእኔ ላይ ስለነበረች ንጉሱ ልመናዬን ተቀበለኝ። እግዚአብሔር ካንተ ጋር ሲሆን ማንም የማይዘጋው በሮች ይከፈታሉ። ነህምያ ወደ ኢየሩሳሌም ተጓዘ። በኢየሩሳሌም በዚያም 3 ቀን ያህል ተቀመጠ። ቀጥ ባለ ምሽት በሌሊትም ተነስቶ የፈረሰውን የኢየሩሳሌም ቅጥር ዙሪያ እየጋለበ በእሳትም የተቃጠሉትን በሮቿን በአጠቃላይ የደረሰውን ጉዳት ተመለከተ። ትልቅ ማስታወቂያዎችን አላደረገም። በመጀመሪያ ዕቅድ አዘጋጀ። ከዚያም ሰዎችን ሰብስቦ እንዲህ አለ። እኛ ያለንበት ጉስቁልና ኢየሩሳሌም እንደፈረሰች በሮቿም በእሳት እንደተቃጠሉ ታያላችሁ። አሁንም ከእንግዲህ ወዲህ ማሳለቂያ እንዳንሆንና የኢየሩሳሌም ቅጥሮች እንስራ አላቸው። እናም ሰዎቹ ተስማሙ። እነርሱም እንነሳና እንስራ አሉ። እጃቸውን ለበጎ ስራ አበረቱ። ልክ ስራው እንደተጀመረ ጠላቶች ሰንባላጥ፣ ጦቢያና ሌሎችም ተሳለቁባቸው። ይህ የምታደርጉት ነገር ምንድን ነው? በሆኑ በንጉሱ ላይ ተሸፍቱ ዘንድ ትወዳላችሁ አሉ። ነህምያ ግን አልተከራከረም። እንዲህ ሲል መለሰላቸው። የሰማይ አምላክ ያከናውናልናል፣ እኛም ባሪያዎቹ ተነስተን እንሰራለን። እናንተ ግን በኢየሩሳሌም እድል ፈንታና መብት መታሰቢያም የላችሁም አላቸው። እሱ ወደ እግዚአብሔር ጸለየና መስራቱን ቀጠለ። ሰንባላጥ ቅጥሩ እንደተሰራ በሰማ ጊዜ እጅግ ተቆጣ፣ ተበሳጨም። ይሁዳም አላገጠ። ወንድሞቹና በሰማርያ ሰራዊት ፊትም እዚህ ደካሞች አይሁድ የሚሰሩትን ምንድን ነው? ይተውላቸዋልን? ይሰዋሉን? በአንድ ቀን ይጨርሳሉን? የተቃጠለውን ድንጋይ ከፍርስራሹ መልሰው ያድኑታልን ብሎ ተናገረ። በላጥና
ጦቢያም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደተጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይዋጉ ያሸብሩ ዘንድ ሁሉም አንድነት ተስማሙ። እስራኤል ግን ወደ አምላካቸው ጸለዩ። ከእነርሱም የተነሳ በአንጻራቸው ተጠባባቂዎች በሌትና በቀን አደረጉ። ጠላቶች ጥቃት ለመሰንዘር ሲያቅዱ ነህምያ ሰራተኞቹን አስታጠቀ። ቅጥሩንም የሚሰሩትና ተሸካሚዎቹ በአንድ እጃቸው ይሰሩ ነበር፣ በአንድ እጃቸውም የጦር መሳሪያቸውን ይዙ ነበር። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበር። ነህምያም ቀንና ሌሊት ጠባቂዎችን አዘጋጀ። በመልሶ ግንባታ ላይ ያሉ አንዳንድ ህዝቦች እና ሚስቶቻቸው ቅሬታዎችን አሰሙ። እንዲህም አሉ፣ አንዳንዶቹ ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችን ቤታችንን አስይዘናል ይሉ ነበር። ሌሎቹም ለንጉሱ ግብር እርሻችንን ወይናችንን አስይዘን ገንዘብ ተበድረናል። እነሆ ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ባለጸጎችም እርሻችንና ወይናችንን ይዘዋልና እናድናቸው አንችልም ይሉ ነበር። ነህምያም በዚህ ግፍ ተናደደ። ባለጸጎችን ሹማምንቶችንም ጠርቶ እንዲህ አላቸው፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይነሱብን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? ደግሞ ወንድሞቼን ብላቴኖቼን ገንዘብና እህል ለነሱ አበድረናል። እባካችሁ ይህንን ወለድን ተውላቸው። እርሻቸውንና ወይናቸውን ወይራቸውንና ቤታቸውን ከእነርሱ ጋርም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከ100 እጅ 1 እጅ እባካችሁ ዛሬ መልሱላቸው አላቸው። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቶ እንደዚህ ነገር ያደርጉ ዘንድ አማላቸው። እና ምን ትገምታላችሁ? ሹማምንቱም ተጸጸቱ። መሬቶቹም መልሰው ወለድ ማስከፈል አቆሙ። እውነተኛ መሪዎች የሚሰሩትን ፕሮጀክት ብቻ ሳይሆን ለህዝቡ ያስባሉ። ጠላቶቹ ነህምያ በውሸትና በፍርሃት ለማጥመድ ሞከሩ። እሱን ለማስፈራራት ነቢያትን ሳይቀር ቀጥረዋል። ነህምያ ግን እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላኬ ሆይ እጄን አበርታ ብሎ ጸለየ እና በመጨረሻ በ52 ቀናት ብቻ ቅጥሩ ተጠናቀቀ። ቅጥሩ በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶች ድፍረታቸውን አጥተዋል። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ። የነህምያና ዕዝራ ግንቡን መልሰው ከገነቡ በኋላ መንፈሳዊ ተሐድሶ አድርገዋል። ሰዎቹ የእግዚአብሔርን ቃል ለመስማት ተሰበሰቡ፣ የእግዚአብሔርን ሕግ መጽሐፍ አነበቡ። ህዝቡም የሚነበበውን እንዲገነዘቡና ትርጉሙንም እየሰጡ ነው። ከምርኮም ከተመለሱት ማህበር ሁሉ ዳስ ሰሩ፣ በዳሱም ውስጥ ተቀመጡ። ከነዌም ልጅ ከኢያሱ ዘመን ጀምሮ እስከዚያ ቀን ድረስ የእስራኤል ልጆች እንዲህ ያለ አላደረጉም ነበር። እጅግም ታላቅ ደስታ ሆነ። ዕዝራ ከመጀመሪያውም ቀን አንስቶ እስከ መጨረሻውም ቀን ድረስ ዕለት ዕለት የእግዚአብሔርን ሕግ መጽሐፍ ያነብ ነበር። በዓሉን 7 ቀን ያህል አደረጉ። በ8ኛው ቀን እንደ ሕጉ የተቀደሰ ጉባኤ ነበረ። ህዝቡ የእግዚአብሔርን ሕግ በሰሙ ጊዜ አለቀሱ። ነህምያም ግን የጌታ ደስታ ኃይላችሁ ነውና አትዘኑ አላቸው። ህዝቡ ንስሐ ገብቷል። እናም ለእግዚአብሔር ለመኖር ቃል ገባ። በተወሰነ ጊዜ በኋላ ነህምያ ወደ ፋርስ ተመለሰ። ከጥቂት ዘመንም በኋላ የንጉሱን ፈቃድ ለመነ። በኋላ ወደ ኢየሩሳሌም በተመለሰ ጊዜ እንደገና ችግር አጋጠሙ። ሰንበትን ቀን የሚያፈርሱ ሰዎች፣ በቤተ መቅደስ ውስጥ የሚኖሩ የባዕድ ሀገር ሰዎች፣ ህዝቡም የገቡትን ቃል ሁሉ እየረሱ ነው። ነህምያ አጥብቆ አስተካከላቸውና ቤተ መቅደሱንም አጸዳ። መሪ ሁልጊዜ ነክቶ መጠበቅ አለበት፣ ከድልም በኋላ ቢሆን። የነህምያ ታሪክ ምን ያስተምረናል? ስራችንን ከመጀመራችን በፊት መጸለይ፣ በጥንቃቄ የምንሰራውን ማቀድ፣ ጠንክረን መስራት፣ ተቃውሞን ከእምነት ጋር መጋፈጥ፣ የምንሰራውን ፕሮጀክቶችን ብቻ ሳይሆን ህዝቡን መንከባከብ፣ እስከ መጨረሻው ታማኝ መሆን ያስተምረናል። እናንተ በህይወታችሁ የተበላሹትን በእግዚአብሔር እርዳታ እንደገና መገንባት ትችላላችሁ። የጌታ ደስታ ብርታት ይሆናችኋልና። እግዚአብሔር ምስጋና ይሁን። አሜን።